ቀናቶች በመቼው እየተባሉ ይነጉዳሉ። እድሜም በቀኑ ልክ እየቆጠረ ሞትን ለመቀበል ድግስ ላይ ነው። በየቦታው የሚሰማ የበሽታ አይነት ብዙ ነው። ድሮ አያቶች በኖሩበት ዘመን በሽታ ድካምና በእድሜ መግፋት እንጂ አይታወቅም ነበር። በአሁን ሰዓት ግን ወጣቱ በስኳር፣ በኩላሊት፣ በጨጓራ ተጠቅቶ ማየት ምንም ብርቅ አይደለም። ለምን ይሁን? ስራችን ወይስ ሁኔታችን? ማሜ የሀጂን የምርመራ ውጤት በጉጉት እየተጠባበቀ ነው። በጎንም የትምህርቱ ጉዳይ ያሳስበዋል። ሀጂን በቻለው አቅም ሁሉ ከጎን ለመሆን እየጣረ ነው። የአብይንም እናት ቤት እየሄደ ይጠይቃል። አብይንም የመንጃ ፍቃድ ትምህርት እንዲማር በገንዘብና በአንዳንድ ጉዳዮች ረድቶት ትምህርቱን ሊጀምር አስመዝግቦታል። ከፉኤም ጋር በሀሳብና በተለያዩ ጉዳዮች እየተመካከሩ ፕላን እያወጡ ነው። ፉኤም የኢንጂነሪንግ ትምህርቱን አብሮ ለማቋረጥ ወስኗል። የተለያዩ ሀገር የስኮላር እድሎችን አፕላይ እያደረገ ነው። እስከዛ ግን ከፋም ለማም ከማሜ ጋር የማኔጅመንት ትምህርት ለመማር ወስኗል። የሀጂ ምርመራ ቀጠሮ ነገ ነው። ማሜ ከምንም በላይ ያሳሰበው ነገር ሀጂ የበሽታው ምንነት ሲያውቁ እንዳይደነግጡ የሚል ነው። ግን ዶክተሩ በሽታው ክትትል ከተደረገለትና መድኃኒቱ በአግባቡ ከተወሰደ እንዲሁም በቂ እረፍት ከተደረገ እንደሚስተካከል ደጋግሞ ተናግሯል። ይህም ትልቅ እረፍት ነው። ሊድን አይችልም ወይም ምንም ተስፋ የለውም ቢባል በይበልጥ ያሰጋ ነበር። ማሜም ይሄ ነገር ትንሽ አረጋጋው። እራት ሊበሉ በተሰባሰቡበት እትዬ መሪማ ነገ እኮ ነው ቀጠሮ አሉ። አዎ ማዬ ኢንሻአላህ እንሄዳለን አለ ማሜ። ጉድ እኮ ነው ሰው ውጤት ለማሳወቅ ሳምንት መፍጀት። ትንሽ እንኳን ሰው ያስባል ብለው አይሰጉም እንዴ አሉ። እማዬ ደግሞ አላህ ኸይር ያርገው ብለሽ ዱአ አድርጊ፣ እኛ ከቀኑ ምን አለን አለ ማሜ ሌላ ወሬ እንዳያነሱ ሰግቶ። ማሚሻዬ ከዛ መልአክ ጓደኛህ ጋር መዋል ከጀመርክ ጀምሮ ካፍህ የሚወጡት ቃላቶች ወደር የላቸውም አሉ እትዬ መሪማ። እንደው አላህ አይለያያችሁ፣ እናንተንማ አንድ ላይ ነው መዳር። አሚን እማዬ ዱአ አድርጊ እስኪ ብሎ የያዘውን የጁስ ብርጭቆ ወደ አፉ አስጠግቶ ግጥም አርጎ ጠጣ። ሌላ ጉዳይ እንዳያነሱበት አቢ ሐቢቢ ነገ ጠዋት ጂም ሄዳለሁ፣ እንደመጣው ወደ ሆስፒታል እንሄዳለን እሺ ብሎ ተነስቶ ወጣ። ማሜ ስሜቱ ሁሉ ርብሽብሽ ብሏል። የሀጂ ያፊያ ጉዳይ በጣም ያስጨንቀዋል። እረፍት ያድርጉ ተብሎ ቢነገረውም ሀጂ ከምርመራ በኋላ ያለፉትን ቀናት ስራ ላይ ነው ያሳለፏቸው። ማሜ እኔማ የሆነ ነገር ማድረግ አለብኝ ብሎ አልጋው ጫፍ ላይ ቁጭ አለ። ቆይ የዚህን ሴሚስተር ኤግዛም ባልወስድስ ላቆመው ነገር። ለነገሩ ማኔጅመንት ልመዝገብ ብልም አልችልም፣ ቀጣይ አዲስ ሴሚስተር ቢሆን እንጂ። ውይ ትምህርቱን እስክመረቅ ድረስ ታዲያ ስራ ላልጀምር? አባዬ ብቻውን ኖ አይሆንም። ነገራቶችን መሄድ እንዳለባቸው ማስኬድ አለብኝ። ለምን የማታ አላደርገውም? ቅን አባዬ ጋር ቀን እውላለሁ። እንደውም በቃ የማታ ነው መማር ያለብኝ። እስኪ መጀመሪያ በሰላም ያሳድረኝ። ገና ነገ ውጤት ሲሰማ ምን ሊል ይችል ይሆን አብይ አለና ለመተኛት ራሱን አዘጋጅ። ዲዝ ይላል ከትራሱ ስር የተቀመጠው ስልክ። አይኖቿን በደንብ ሳትከፍት በእጆቿ አስሳ ስልኩን ከትራሱ ስር አወጣችና መቆለፊያውን ተጫነች። ወዲያውም ድጋሚ ቫይብሬት ድምጽ አሰማ። ለግድ ሆኗ አይኗን ደዋዩ ማን ነው ብላ ለማየት ገለጠች። ማይ ስዊት ከዝን ይላል። ከውጭ ነው፣ ያክስቷ ልጅ ናት። ሀቢብቲ እንዴት ነሽ? ተኝቼ እኮ ነበር። አረ እንዳትዘጊው። አሁንማ ተነሳሁኝ። ሰዓቱ ሄዶ የለ እንዴ? አለሁኝ። እንዴት ነሽ? ክላስ በጣም አሪፍ ነው። አንቺ እንዴት ነሽ? ስራ እንዴት ነው? አዎ ሁሉም ደህና ናቸው። አረ ምንም አዲስ ነገር የለም። ትምህርቴን አርፌ እየተማርኩ ነው። አዎ ሁሉ ሰላም። ባባም ደህና ነው። አራት ታስቢ እንዴ? ለምን ትልክ ያለሽ? በአላህ ለምን ትቸገሪያለሽ? እሺ ሀቢብቲ ሹክራን፣ ግን ጥሩ አላረግሽም። አዎ እያለች ስታወራ ክፍሏን የሚያንኳኳ ሰው አስተዋለች። ተነስቻለሁ። ማን ነው አለች ስልኩን በአንድ እጇ አፈን አርጋ። ረውዲ ነኝ ግቢ፣ ሀሊማን እያወራሁ ነው አለቻት። ሀሊ ረውዲ ላገናኝሽ? ኢንሻአላህ አትጥፊ፣ ደዊ
ብላ ስልኳን ለታናሽ እህቷ ረውዳ ሰጥታ ልትተጣጠብ ወደ ባኞ ቤት ገባች። ሳሊሃ ለቤታቸው የመጀመሪያ ልጅ፣ አስተዋይ፣ ቆንጆ የ11ኛ ክፍል ተማሪ ናት። ቤት ውስጥ አጠቃላይ 4 ሲሆኑ የመጨረሻው ልጅ ዑመር ብቻ ነው ወንድ። ጀሚላና ረውዳ የሳሊሃ ታናሽ ምርጥ እህቶቿ ናቸው። በሳሊሃና በጀሚላ መሃል የ8 ዓመት ልዩነት አለ። ቀሪዎቹ በ2 ዓመት ልዩነት ነው ተከታትለው የተወለዱት። ቤተሰቡ በስነ ምግባር የታነጹ በሃይማኖታዊ ዕውቀትም ተኮትኩቶ ያደጉ ናቸው። መከባበር፣ ግልጽነት፣ መተሳሰብ እንዲሁም በጉዳዮች ላይ መመካከር የቤተሰቡ ቋሚ መርህ ነው። የሳሊሃ አባት ነጋዴ ሲሆኑ እናቷ ደግሞ የቤት እመቤት ናቸው። እንደው የእናትነት ማዕረግ ስላላቸው እንጂ አንቱ የሚባሉት እናት አይመስሉም፣ ገና የወጣትነት እድሜያቸውን ያልጨረሱ እንጂ። ሳሊሃ ከባኞ ቤት ወጥታ መስገጃዋን ዘረጋች። የዱሃን ሰላት ለመስገድ የመስገጃ ልብስ ሰፋ ያለ ከላይ ጀምሮ የሚለቀቅ ልብሷን ዘርግታ ለበሰች። የሁሌም ተግባሯ ነው። ከቤት ከመውጣቷ በፊት ውዱእ አድርጋ ረካዓተይን ሰግዳ ነው እንጂ በተአምር አትነቃነቅም። አሁንም ያስለመደችውን ሰላት ሰግዳ ቁርስ ከቤተሰቡ ጋር ሰብሰብ ብሎ ለመብላት ወደ ሳሎን አመራች። ማሜ ከጂም መልስ ተጣጥቦ ሀጂን ወደ ሆስፒታል ይዞ ሄደ። እዛ ሲደርሱ የተወሰነ ወረፋ ነበርና የእንግዳ መቀበያ ክፍል ውስጥ ትይዩ ሆነው ተቀመጡ። ሆስፒታሉ የግል ቢሆንም የኢመርጀንሲ ታካሚዎችን ማለትም ድንገተኛ ለሚመጡ በሽተኞች አገልግሎት ይሰጣል እና እነማሜም እዛ በተቀመጡበት ሰዓት ብዙ በሽተኞችን አይተው የአላህን ኒዕማ እንዲያመሰግኑ አነሳስቷቸዋል። እስኪ ልጄ ትንሽ ጠጋበል አሉት ነጠላ የለበሱ ተለቅ ያሉ ሴትዮ። እሺ ማዘር ብሎ ማሜ ብድግ አለ። አይ ፈጣሪ ብለው በነጠላቸው እንባቸውን ይጠርጋሉ። ሀጂ ይዘወራሉና ምን ነው አሏቸው። አይ ምንም አልሆነው አለ ልጄ እንዲሁ ትኩሳት ምናምን ምግብም ቶሎ ይርበኛል ሲለኝ እስኪ ታየው ብያ በረው መጣው። ገና እኮ 17 አመቱ ነው። ይሄው ስኳር ብለውኝ አረፉ። ቆይ ይሄን ምን ይሉታል? እሱ ምን ያውቃል በዚህ እድሜው እያሉ እንባቸውን በነጠላቸው ይጠርጋሉ። ሀጂ ለማጽናናት እንዴ ስኳር እኮ ቀላል ነው። ኩላሊት ቢሎት ካንሰር ቢሎት ኑሮ ይከብድ ነበር። ስኳር እኮ መድኃኒቱን ጠብቆ ቢወስድ አመጋገቡን ቢያስተካክል መቋቋም የሚችለው ነገር ነው። አይዞት እንጂ እርሶ ጠንከር ብለው እሱን ያጠንክሩ አሉ ሀጂ የአባትነት ምክራቸውን ለቀቅ እያረጉ። ማሜ የሴትየዋን ትከሻ ያዝ አርጎ አዎ ማዘር ከባድ የሚሆነው መቋቋም የማይችለው በሽታ ቢሆን ነበር እያለ ወሬውን ሳይጨርስ አንዴ መንገድ እስኪ ቦታውን ከፈት አርጉት ተባለ። 2 በድንገተኛ በሽተኛ መቀበያ አልጋ እየተገፉ የሚመጡ ሰዎች በአንዴ ሆስፒታሉን አደነባበሩት። አንዱ በደም ንክር ብሏል። ከጭንቅላቱ ጀምሮ እስከ ሆዱ ድረስ በደም ተሸፍኗል። አንዱ ደግሞ ምንም የደምም ሆነ የጉዳት ምልክት አይታይበትም። ከኋላ ብዙ ሰዎች ተሯሩጦ እየገቡ ለትንሽ እኮ ነው ሙሉ ሰውነቱ ላይ ወጥቶበት ነበር ይባባላሉ። ማሜ ጠጋ ብሎ ጠይቆ መጣና ለሀጂ ነገራቸው። አባዬ ወጣቱ እኮ ከመኪና አደጋ ነው ያመጡት። ያኛው ደግሞ በሽተኛ ነበር። ረጅም ጊዜ ሆኖት ራሱን አንቆን የተገኘው አላቸው። ሀጂ ኢና ሊላህ ልጄ እንደው በምን ቀን ሆስፒታል አመጣኸኝ? አይ ዱንያ አሉና አንገታቸውን ደፋ አደረጉ። ተስቢሃቸውን ሳብ እያረጉ ድምጻቸውን ከፍ አድርገው አልሐምዱሊላህ ይላሉ። አዎ በነገራቶች ላይ የበታች ሁኔታ ካልታየ በተመስጦ አላህን ማመስገን መች ትዝ ብሎን ያውቃል። የሚገርመው ነገር ደግሞ ፈጣሪያችን ባደረገልን ምንም አይነት ውለታዎች የሚሆን ጥቅማ ጥቅሞች እንዲሁም መሰረታዊ ጉዳዮች ካመሰገን ነው እንደሚጨምር ቃል ገብቶ ነበር። ማመስገን እኮ ካለን ላይ ከመጨመር በላይ ባለን እንድንብቃቃና ውስጣችን እርጋታ እንዲያገኝ ይጠቁመናል። ግን የሌለንን በመቁጠር የምናማረው ይበዛል። አላወቅንም እንጂ ያለንን ከቆጠርን ካጣነው ነገር ይበዛል። የሰጠንን ካስተነተንን የዘነጋንን ያስረሳናል። ግን እኛ መሆን አልቻልንም። ማሜና ሀጂ በዚህ አጭር ቆይታ ውስጥ የስንት ሰውን ጤና መታወክ አስተውለዋል። ማሜ በእንባ ያቀረሩ አይኖችን በጣቱ ዳበስ አረገና ጌታዬ የምሬኝ የእውነት ከልብ ያመሰግናለሁ አለ። ስማቸው ተጠርቶ ገቡ። ዶክተሩ ማሜን ሞቅ ባለ ፈገግታ ሰላም አለው። እሺ እንዴት ሰነበታችሁ አለ። ሀጂ ከልብ በሆነ ሁኔታ
አሉት። ማሜና ዶክተሩ ተያዩ። ዶክተሩ ድምጹን ጠራርጎ ያው ለሳምንት የቀጠርኳችሁ ያለውን ሁኔታ በደንብ ቼክ ለማድረግ ነው። አንዴ ፋዘር ላስቸግሮት ድጋሚ ቼክ ላድርግ፣ አይዞት ብዙ ፕሮሰስ የለውም አለና ከ5 እስከ 10 ባለው የደቂቃ ልዩነት የጉበታቸውን ሁኔታ አይቶ ወደ ወንበሩ ተመለሰ። እሺ ፋዘር ምንድነው? ውጤቱ ለከፋ ነገር አጋልጦ አይሰጥም። ጉበት ላይ ግን ትንሽ የመቆጣት ስሜት ያሳያል። ሳምንትና አሁን ተመሳሳይ ሌቭል ላይ ነው ያለው። በጣም ቀላል ነው። ማለትም የሰው ልጅ ጤና በራሱ በሰውየው እጅ ላይ ነው ያለው። አመጋገብ ማስተካከል፣ በቂ እረፍት መውሰድ፣ አለመጨነቅ፣ መድኃኒት በአግባቡ መውሰድ፣ በቃ እኚህ ነገራቶች ከተስተካከሉ ምንም የሚያሰጋ ነገር አይኖርም። ቼክአፕ ግድ ነው። በ15 ቀን ወይም በ21 ቀን ልዩነት የምንገናኝ ይሆናል። ምግብ ስትል አሉ ሀጂ። ምግብ ያው አትክልት ነገራቶችን ማዘውተር፣ ፓክድ ነገር አብዝቶ አለመጠቀም ነው። ፍሬሽ ነገራቶችን መመገብ፣ ስጋ ለጊዜው ባይመገቡ ይመረጣል። ያው እዚህ ወረቀቶች ላይ ያሉ መድኃኒትም ጽፍ ያለው። ዋናው ነገር ደግሞ በጣም ማስጠንቀቅ የምፈልገው ከእድሜ ጋር ተያይዘው ሊመጡ የሚችሉ በሽታዎችን መጠንቀቅ አለብን። ላይክ ስኳር፣ ደም ግፊት ምናምን። እኚህ በሽታዎች እያሉ ሌላ በሽታ ትሪት ለማድረግ ከባድ ነው የሚሆነው። ቁልፉ በእጃችሁ ነው። ግን ይህን ማድረግ አንችልም ካላችሁ በሽታው ለከፋ ነገር ማጋለጡ የማይቀር ነው። ጨርሻለሁ አለና ከወንበሩ ብድግ ብሎ እስከ በሩ ሸኛቸው። ሀጂም በውጤታቸው እንደተፈራው አልደነገጡም። በዛሬው ውሎ የባሰን ነገር አስተውለዋልና አልሐምዱሊላህ ብለው ተቀበሉ። የሀጂ የምርመራ ውጤት ለእትዬ መሪማ ትልቅ ጭንቀት ፈጥሮባቸዋል። ቤቱ በዝምታ ተውጧል። በጣም ጭር ከማለቱ የተነሳ ሌላ ጊዜ ድምጻቸው የማይሰሙ የኤሌክትሪክ መጠቃቀሚያ እቃዎች አሁን ጎልተው የመሰማት እድል አግኝተዋል። ማሜ የቤት ልብሱን ቀያይሮ ወደ ሳሎን ወረደ። እማዬ ዛሬ ራት የለም እንዴ? ሳዳንም አላየኋትም አለ። እስኪና ልጄ እስኪ እንደው ምንድነው ያላችሁ ንገረኝ አሉ እትዬ መሪማ ፊታቸውን በአንድ እጃቸው ሸፈን እያረጉ። አረማዬ እንዲያት ትጨነቂ፣ ሁሉም ነገር ይስተካከላል። ብቻ አባዬ መድኃኒቱን ጠብቆ ይውሰድ፣ እረፍት ያድርግ እንጂ ሲል አቋረጡትና እንደው እንዴት መጣ ምናምን ብላችሁ አልጠይቃችሁም አሉ። ሀጂ በመሃል ገቡና ያመጣውም አላህ ነው፣ ዝም ብለሽ እሱ እንዳመጣው እሱ ይመልስ በይ። ስንቱን አየሁት መሰለሽ፣ እንደው ስለ ሁሉም አልሐምዱሊላህ ነው ማለት አሉ። ማሜም አባዬ ልክ ብለሃል፣ አራራት በጣም ነው ራበኝ ሳዳ ብሎ ጮክ ብሎ ተጣራ። አቤት መሐመድ ጠራኸኝ አለች። አው ሳዲ አራራት እርቦናል አለ ማሜ። እራቱ ቀርቦ ሁሉም ሳህኑ ላይ የሚፈልገውን ጨልፎ አድርጓል። ማሜ ስለራበው በዛ ያለ ምግብ አውጥቶ አንዳንድ እያለ ይጎርሳል። እትዬ መሪማ ለስሙ በሚል በስሱ ይዘዋል። እራቱ እንደወጉ ተበልቶ ካለቀ በኋላ እስኪ ኢሻን አልሰገድኩም እኮ አሉና እትዬ መሪማ ተነስተው ወጡ። ማሜም ሁኔታውን አይቶ ከሀጂ ጋር የተወሰኑ ሀሳቦችን አንስቶ ለመወያየት አቀደ። አባዬ ለበይክ እኔ ምላ አባ አለ ማሜ። ልጄ አባ አብሽር አታስብ እሺ። ኧረ አላስብም ልጄ፣ አላህ ስንት ነገር በእጁ የሆነው ጌታ አልሐምዱሊላህ አሉ ሀጂ። አዎ ደግሞም ያው ዶክተሩ እንደነገረህ እረፍት በጣም ያስፈልግሃል፣ ጭንቀት ምናምን አታብዛ። ኤግዛም በቅርብ ቀን እንጀምራለን። ከዛ ያው እንደተባባል ነው የማኔጅመንት ትምህርቴን ነው የምቀጥለው አይደል አለ ማሜ ፈራ ተባይ አለ። አረ እንደዛ ይሻላል ወሰንክ በቃ? አዎ አባዬ ይሻለኛል። እንደውም አሁን ላይ አንተ እረፍት ስለሚያስፈልግህ የማታ እየተማርኩ ቀን ሆቴል ለመዋል ነው ያሰብኩት። አረ እንደሱማ ከትምህርት ትዘናጋለህ ልጄ አሉ ሀጂ። አይደለም እኮ አባ ያለውን ሁኔታ አስቤ ነው። ቆይ አሁን ከተፈተናችሁ በኋላ እረፍት የለም እንዴ አሉ ሀጂ። አረ አለ። እስኪ ታዲያ እዛ ባለው ክፍተት የኔን ማፊያ አላህ ያስተካክለው እንደሚሆን እናደርገዋለን አሉ። እሺ አባዬ አላህ ያድርሰን። ሌላው ደግሞ ያው እረፍቱ 2 ወር ምናምን ይኖረናል። በዛ መሃል ኡምራ ብናደርግ ብዬ ነበር አለ ማሜ። ሀጂ ብድግ አሉና እሱ ወደ ተቀመጠበት መጅሊስ ተጠጉ። ማሚዬ
ድሮኮ እንደው እንዲህ አይነት ሐሳብ ሳነሳለህ አትቀበልም ነበር። አሁን በተናገርከው ቃል ውስጤን እንዴት ደስ እንዳሰኘው ያ አላህ አሉ ሀጂ። ከፎኤ ጋር እኮ አውርተንበት ነው። እዛ ትንሽ ጊዜ እረፍትን ቢያደርጉ ዘምዘም እንደልባቸው ጠጥተው ዱዓም አድርገው ቢመጡ አሪፍ ነው ሲለኝ ያው እኔም እረፍት ስለሆንኩኝ እስኪ ሐሳቡን ላንሳልህ ብዬ ነው አለ ማሜ። እንደው ይሄ ሸበላ አላህ ይጠብቀው፣ አንተን ቀይሮሃል እኮ አላህ ያክብረው። እኔም በጣም ደስ ይለኛል ልጄ፣ ግን እኔም ደግሞ ሌላ የምጨምረው ሐሳብ አለኝ አሉ ሀጂ ፊታቸውን ኩፍስታር አድርገው። ምንድነው አባዬ? ማምዬ እንደው ግራ ቀኙን አየው። በነበረኝ እድሜ ቆይታ ብዙ ነገር ታዘብኩ፣ ግን ልጅ እንደ መዳር የሚያኮራ የሚያስደስት የሚያስከብር ማዕረግ አላየሁም። እንደው ፍቃደኛ ከሆንክ እኔም ቀልቤ ይረፍ ልዳርህ እስኪ አሉ ሀጂ። አባዬ ስንት ወሳኝ ወሳኝ ቁም ነገሮች ፊት ለፊታችን ተገስጠው አሁን ይሄ የምታሰብበት ጊዜ ነው? ደግሞ ልዳርህ ስትል ሰው ልታስተውቀኝ ባልሆነ አለ ማሜ። ባስተዋውቅህስ ቆይ አሉና ሀጂ ኮስተር አሉ። እሱማ ችግር የለውም ግን ሰዓቱ አይደለም ብዬ ነው አለ ሀጂ። እሱማ ችግር የለውም ግን ሰዓቱ አይደለም ብዬ ነው አለ ማሜ። ሀጂ በውሸት አኮሳትሮት የነበረውን ፊት በፈገግታ መለስ አደረጉና ስቀልድህ ነው ልጄ፣ አንተም ካለች አስተዋውቀኝ ልልህ ነው። ግን ሁሉንም እኔ በህይወት እያለሁ ብታሳየኝ መልካም ነው። ማግባትህ እኮ አይቀርም ኢንሻአላህ። እኔ ግን ቆሜ እንደደረህ ቶሎ ብታደርገው ጥሩ ነው። አስብበት ልጄ፣ ትምህርቱንም አንተ የፈለግከውን ትማራለህ፣ አብሽር አሉ ሀጂ። ማሜ ውስጡን የሆነ ነገር የቀወረው ያክል ደንግጧል። እኔ ግን ቆሜ እንደደረህ የምትለው ቃል ውስጡ ቀርታለች። ኢንሻአላህ አባ፣ መድኃኒትህን ውሰድ አሁን ሳይረሳ አለና ውሃ ቀብሏቸው ወደ መኝታ ክፍሉ ሄደ። ፋጡማ ዩኒፎርሜን አጣሁት፣ ሹራቡን አላየሽም አለች ሳሊሃ ልብሷን አልጋዋ ላይ እየበተነች። አይ ሳሊሃ ጀግና እኮ ነሽ፣ ለጧቷ መዘጋጀት እና ጧትማ ጥድፊያ ነው። አዎ ያው አገኘሁት አለች ሳሊ። ፋጤ እስኪ ዱአ አድርጊልኝ ነገ ፈተና አለኝ። አይ ሳሊሃዬ እንደው የገባ የወጣውን ዱአ አርጉልኝ እያልሽ ያ ሁላ ዱአ በኋላ መቅቡል የሆነለት ታየኝ አለች ፋጡማ እነ ሳሊሃ ቤት በሰራተኝነት አመታት ያስቆጠረች ሲሆን ሰራተኛ ብሎ እሷን ለመግለጽ በጣም ከባድ ነው። ሲበሉም ሆነ ሲጠጡ በማንኛውም እንቅስቃሴ ላይ አብራ ነው እነሱም መስላ የምትኖረው። እነሱም ቢሆን ከቤተሰቡ አባላቶች አይለዩዋትም። በተለይ ደግሞ ሳሊሃ እንደ ጓደኛ ነው የምትኖራት። እንዴ ፋጤ ትቀልጃለሽ? ነገራቶች እኮ ባላህ እገዛ እንጂ በእኛ ጥረት አይሆኑም አለቻት። ያንቺ እኮ ባሰ፣ ለፈተናውም ለምኑም አረገኝ። ለትንሽ ለትልቁ አላህ ራሱ ምን ይልሻል አለች። ተይ እንደሱ አይባልም። ለጫማ ክራችሁ እንኳን ቢሆን እሱን መጠየቃት ዘንቡ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ደግሞ እኔ የምጠይቀው በመጠየቁ ደስ የምሰኘውን ቅንጣት ታክል እንኳን የማይሰለቸውን በምጠይቀው ነገር ላይ ደግሞ ምንም ማድረግ የማይሳነውን ውዱን ፈጣሪ ነው አለች ሳሊ። እሱስ ልክ ነሽ፣ በርቺ፣ ግን ጥንካሬ ይፈልጋል። በዚሁ ግፊበት። አዎ ፋጤ በጣም ለሱም ዱአ አድርጊልኝ አለች ሳሊ። ወይ ጉድ! አንቺማ በዚህ አያያዝሽ የባሊን ከለር እንዲያርገው ርዝመቱ ይሄን ያክል ሜትር ይሆን እያልሽ ማድረግሽ አይቀር አለች። ወይ ፋጤ እንዴት ቀልጃለሽ እንዴ አለች ሳሊ ፈገግ እያለች። በይ እናቴ ብዙ ስራ አለብኝ፣ ልብስሽን ካስተጣጠፍኩሽ አይበቃሽም? ደህና ደሪ አለቻት። እሺ ፋጤ ሹክራን፣ ዛሬ ቅራአታችንን ቀጣሽ ማለት ነው? በይ ሂጂ እሺ፣ ነገ ኢንሻአላህ አለቻት ሳሊ በፋጢ ንግግር ፈገግ እንዳለች። ንጋትን የመሰለ ትልቅ ጥበብ የለም በረሂሙ ጥበብ። አዎ ጥበብ በእጁ የሆነው ሐኪሙ ጌታ ጨለማውን አበርትቶ ምንም ሞገግ ይላል ተብሎ የማይታሰብን ግዙፉን ሰማይ ቀለሙን ገሸሽ እያረገ እየጋፈፈ ፍክት ባለችዋ ጀንበር ውብን ቀን እንድናይ ያደርገናል። ይህ ታዲያ ትልቅ ጥበብ አይደል? ይነጋል ብለን ያላሰብነው መከራንም እንዲሁ አንግቶ ያበስረናል። ንጋት ለሰው ልጅ አዲስ ቻንስ ነው። ነገራቶችን ለማሻሻል ትልቁ ተስፋ፣ ትልቅ ጥበብ።
በድህነት ለቆዘመ አንዷ ንጋት የሀብት ሰበብ ትሆነዋለች። በበሽታም ለሚማቅቅ እንዲሁ አንዷ ንጋት የአፍያ ሰበብ ትሆነዋለች። ቀጥተኛ መንገድን መመራት ያልታደለ አንዷ ንጋት ወደ አላህ መመለሻ ሰበብ ትሆነዋለች። አንዷ ንጋት ብዙ ነገርን ትቀይራለች። ሁሌም መሽቶ ሲነጋ የብዙ ነገር ስኬቶች ቁልፍ በእጃችን እንደሆነ ያመንንና በሙሉ አይን በሙሉ ህሊና ይህንን ንጋት በመቀበላችን ጌታችንን እያመሰገንን ልንቀየር ግድ ይለናል። ምክንያቱም ንጋት ቻንስ ነውና። ማሜ በጣም አምሽቶ ስለተኛ መነሳት ከብዶት በግድ ነው የነቃው። የክፍሉን መስኮት መጋረጃ ሳብ አድርጎ ወደ አንድ ቦታ አስጠጋው። መስኮቱን ከፍቶ አዲስ ንፋስ ተቀበለ። ክፍሉ ፎቅ ስለሆነ በጓሮ በኩል ያሉትን አትክልቶችና የወፎችን ጫጫታ ለመስማት በጣም አመቺ ነው። ማሜ ንጹህ አየር ማግ አደረገና እንደለመደው ሊተጣጠብ ባኞ ቤት ገባ። ተጣጥቦ ጨርሶ ማታ ሲያብሰለስላቸው የነበሩትን ሀሳቦች ከፎኤ ጋር ለማንሸራሸር አስቦ ለፎኤ ደወለለት። ፎኤ ከመስጂድ አልወጣምና ስልክ አያነሳም። በአጭር የመልእክት ጽሁፍ ማሚሻ እንዴት አደርክ? መስጂድ ሆኜ ነው። ዛሬ አንገናኝም? ብችል እዛ ብስመጣ ደስ ይለኛል። ከቻል ከ20 ደቂቃ በኋላ ብሎ ላከለት። እሺ ፎኤ በደስታ ብሎ መለሰለት። ወዲያው ልብሱን ቀይሮ ፏ ብሎ ወጣ። ውስጡ አልተረጋጋም ነበርና ተመልሶ ቤት ገብቶ ሰዓዳን ጠራት። ሰዓዲ አባዬ መጥቷል ከመስጂድ አላት። አረ ዛሬ አረፈዱ አልመጡም አለችው። ቶሎ ስልኩን አወጣና ደወለ። አባዬ የት ሆነህ ነው አለ ማሚ በድንጋጤ። አረ ልጄ እንዴት አደርክ አይቀድምም? እሺ ሰላም ነው አባ፣ ምን ነው ቆየህ አለ። አዎ ትንሽ ሀጃ አጋጥሞኝ ነው። የምን ሀጃ? አንዴ ቢሮ መተህ ያስተዋወቅኩ ሰውዬ ትዝ አለህ? አረ እኔ እንጃ አባዬ፣ ብቻ ከሱ ጋር ስለ ስራ ጉዳይ እንዲሁ እያወራ ነው። ስመጣ እነግርሃለሁ አሉ ሀጂ። እሺ አባዬ ራስህን ጠብቅ፣ 3 ሰዓት ላይ መድኃኒትህን እንዳትረሳ። ደህና ዋል አለና ስልኩን ዘግቶ ተመልሶ ወጣ። ፎኤን ለማግኘት ጓጉቷል። ለምን? አዳሩን ስለ ሳሊሃ እያሰበ አድሮ ሊያወያየው ወስኗል። ማሜ መኪናውን የለመደው ቦታ አቁሞ አይኑን እዛ እዚህ እያለ ይቃኛል። ልክ ኤርፖርት ሰው የሚቀበል ይመስል አትኩሮት ሰጥቶ ይጠብቃል። ዛሬ ግን ከሳሊሃ በፊት ፎኤ ቀድሞ ደረሰ። አህለን ሻሃችን አለ ፎኤ የመኪናውን በር ከፍቶ እየገባ። ሐቢቢ እንዴት ኖት? አለን አልሐምዱሊላህ። ዛሬ ደግሞ አምሮብሃል አለው ፎኤ። ምን ላርግ ብለህ ነው? በባዶ ሜዳ ልዘንጥ እንጂ አለ። ምን ማለት ነው ብሎ ፎኤ ጠየቀው። ያው አንተ አምሮብሃል እንዳልከኝ የህይወት አጋሪም እንዲህ የምትለኝ ቀን ናፍቆኝ ነዋ አለ። አረ ጨዋታ ማሜ እኮ አትናገር አለ ፎኤ። የምሬ ነው ባክህ። ምን ነው ፎንቃ ምናምን ባልሆነ አንተማ ባክህ መች እንደ ነገር ታቀና አለ ፎኤ በግርምት። እንዴት እኔ ሰው አይደለሁም? ባይሆን አንተ ሀቂቃውን ንገረኝ። ለትዳር ያሰብካት ሴት ምናምን የለችም እስካሁን አለ ማሜ። አለና ፎኤ በረጅሙ ተነፈሰ። ለትዳር ያልኩ አማርኛውን ላስተካክለው ብዬ ነው። የወደድካት እሺ አለ ማሜ ኮስተር ብሎ። ፎኤ ዞር አለና ቆይ ዛሬ ምን ተፈጠረ? እንደ አይነት ነገር አንስተህብኝ አታውቅም ነበር አለው። አዎ ልክ ነህ፣ ግን አባዬ ጋር ማታ እያወራን በህይወት እያለሁ ቆሜ ልዳርህ ብሎ አለኝ። ይሄ ንግግር አልወጣ ብሎኛል ወላሂ። ሳስበው አላህ ያርገውና ላገባ ያሰብኩለት አባዬ ከጎኔ ባይሆንስ የሚለው ነገር ሲያስጨንቀኝ ነው ያደረው። ምንም ብሸሽ ማግባቴ ላይ ቀር ነገር እንዳለው ቆሞ ቢድረኝ እሱም ይደሰታል እኔም እደሰታለሁ አለ ማሚ ትክዝ ብሏል። አረ በጣም ይሄ ሱነትህን ነው። ሀጂኮ በወሬያቸው መሃል ሁሉ ትዳርን ሳይቀላቅሉ መች ይቋጫሉ። ብትማር የሚደሰቱትን ያክል ብታገባም ደስ ይላቸዋል። እና ልጅቷን እንፈልግ አስበዋል? ሚዜ ምናምን ሰው አለ ፎኤ። ቀልድ አንተ። ባይሆን የመማረሳሳት ነው ቅድም የጀመርካትን ትፋት አለ። ምን ጀመርኩ? አታስቀይስ ባክህ። ከኔ ደግሞ ለመደበቅ የምታስበው ነገር አለ እንዴ አለ ማሜ ኮስተር ብሎ። ባክህ ምን ልበልህ፣ ያልተጀመረ ያልተቋጨ ታሪክ ነው አለ ፎኤ አንገቱን ደፍቶ። ማለት እስኪ አንዴ በአማርኛ ታወራ አለ ማሜ። አዎ ባክህ ለትዳር መመኛት ልጅ አለች አለና ፎኤ አይኖቹን በእጁ ሽፍን አድርጎ ለረጅም ሰዓት ዝም አለ።